ሰላም ሰላም ውድ የዋካ ስኩል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። መማር የምትፈልጉ ካላችሁ እዚህ በምናስቀምጠው ስልካችን በዋትስአፕ፣ በኢሞ፣ በቴሌግራም እኛን ማናገር ትችላላችሁ። የምናስተምራቸው ትምህርቶች አማርኛ፣ ትግርኛ፣ ኦሮምኛ፣ ሂሳብ፣ እንግሊዘኛ እናስተምራለን። መማር ከፈለጋችሁ እዚህ በምናስቀምጠው ስልካችን ደውሉልን። ምን ያስቅሃል? የሆነ ሰው ነገር እያልነው ቢስቅና ወይም ዝም ብለን እያልን ሲስቅ ምንድነው የምንለው? ዋትስ ሶ ፈኒ እንለዋለን ማለት ምን ያስቅሃል? ምን ያስቅሃል ማለት ነው። What's so funny? ብር አያሳስብህ። ስለ ገንዘቡ ስለ ብሩ አታስብ። ችግር የለውም ስለ ብሩ አታስብ ስንለው ብር አያሳስብህም ስንለው money is no object money is no object money is no object እንላለን ማለት ነው። Money is no object. እስካሁን አሪፍ ነው ያለው አሪፍ እየሄደ ነው ስንልስ ምንድነው የምንለው? በእንግሊዘኛ ማለት ነው። እስካሁን አሪፍ ነው። so far so good ራስህን አታሳንስ ራስህን አሳንሰህ አትይ ተው ስንለው don't sell yourself short ጊዜ ይፈርዳል ስንልስ አንተ ስላልክ አይደለም time will tell እንላለን። ጊዜ ይፈርዳል እያልን ነው ማለት ነው። ገና አሁን በላሁ ስንልስ ገና አሁን በላህ ና ብላ ምናምን ቢልን ሰውና ገና አሁን በላህ ብንለው I just ate አሁን ነው የተነሳሁት ገና አሁን ተነሳሁ ስንልስ አሁን ነው የተነሳሁት ስንል I just woke up አሁን ነው ቤት የገባሁት ገና ቤት የገባሁት I just got home I just got home. አሁን ነው ያየኋት I just saw her I just saw her downstairs. አሁን ነው ስንል ምንድነው? I just እንልና የፈለግነውን ነገር እንላለን ማለት ነው። I just በወጣ ሙዴ ነው ስንልስ ምንድነው የምንለው በእንግሊዘኛ? I feel like going out. በተኛ ሙዴ ነው። I feel like sleeping. I feel like sleeping now. I feel like sleeping with someone. በደንስ ሙዴ ነው። I feel like dancing. ፊልም ባይ ሙዴ ነው ስንልስ I feel like watching movie. I just feel like watching a movie. ተበላሁ ስንልስ እንደዚህ መሆን አልነበረበትም። ተበላሁ ዛሬ ስንል ምንድነው የምንለው? I'm cooked. ተበላ ስንል ለሱ ተበላ ዛሬ ስንል is cooked. He is cooked. He cooked. ተበላች ስንልስ ለሷ she is cooked. She is cooked, bro. She cooked. ተበላ አንተ ዛሬ ምናምን ስንለው ተበላ you are cooked. You're cooked. ሰላም በልልኝ say hello for me. Say hello for me, huh? አመሰግናለሁ በልልኝ ስንልስ say thank you for me. ይቅርታ በልልኝ ስንልስ say sorry for me. እንኳን ደስ አለህ በልልኝ say congratulations for me ወይም ደግሞ ስናሳጥረው say congrats for me. በልልኝ ስንል say እንልና በልልኝ ስንል say ከዛ ዳሽ ብለን for me የምንፈልግነውን ነገር እናስገባለን ዳሽ ላይ ማለት ነው። መልካም እድል በልልኝ ስንል ምን እንላለን በእንግሊዘኛ? እናንተ በኮሜንት ጻፉልኝ። መኪና የተበላሸ ማለት ይቻላል በእንግሊዘኛ? ይቻላል እንላለን። ምን እንላለን? እሺ my car broke down. መኪና የተበላሸ My car broke down. Because my car broke down. ባሱ ተበላሸ the bus broke down. The bus broke down.
ፍሪጃችን ተበላሸ። Our fridge broke down. Our fridge broke down. ኤቲኤም ተበላሸ። ኤቲኤሙ ተበላሸ። The ATM broke down. ፕሪንተሩ ተበላሸ። The printer broke down. The printer broke down. ተበላሸ ስንል ምን እንላለን? የፈለግነውን ነገር መጀመሪያ እናስቀድምና broke down እንላለን ማለት ነው። broke down። ልብስ ማሽኑ ተበላሸ ስንል ምንድን ነው የምንለው? እናንተ በኮሜንት ጻፉልኝ። ልብስ ማሽኑ ተበላሸ